መድኃኒዓለም ፍቅር እኮ አንቺ ትክክል ማስጣፋጭ ከህይወታች አለች ቆይታች አለች የሰዎች ነው እመኑት ትድናላችሁ። እግዚአብሔርን ፍፄ ቤትማ ኮመንት ተጽፎለታል እኮ ሼር አደረገው እንዴ? ምን አሉ? ምን ጻፉለት? አትናገሩም? ምን ጻፉ? ምን እንዳሉ ታውቂያለሽ? በቃ ከልጆቹ ህይወት ውጡ አልፈክ አንተ እንደሱ ሳይሆን ቤተክርስቲያን እንደዚህ ርካሽ ነች ወይ ለእናንተ ማለት መጽሐፍ። ኧረ ቆይ አይደለም። ቆይ አሁን እኮ ቆይ አሁን ሀናንዬ አሁን እኮ አይደለም። እነሱ የሆነ ነገር ይዘው ሲመጡ እኮ ነው ሰው እንዴት እንደሚያደርጋቸው አንቺ ታውቂያለሽ። እኔ ለአንቺ አልነግርሽ። ይሄማ እግዚአብሔርን ቀልድ ነው። እንደዚህ ከተደረገ ቀልድ። ኧረ አይመጣም። ምን አልኩ እኮ ኑዘር ታይ በእናትሽ ከልጆቹ ራሱ ወረዱ ትንሽ። ሌላ ወሬ አታውሩም እንዴ? ደግሞ እንደዚህ እያለች ነው የምትሄጂው ለሄድበት እያለች የምትሰማው ማቅዲ ዝም በይ እንደዚህ እያለች ታለቅሳለች። ከደመ እንደዚህች ቁሉሉ በሬ መሰለኝ ዛሬ አልተለቅም አለች። መንፈስ የተመታ ማርያም ተቃጥዬ እኔ ያቺኛዋ ትሻለኛለች። እሷ ትለጣጣፍ ምን ያክል እቺ እኮ እኔ አባጮ ጓሬ ተቀለች። ሰው ሲኮሰኮስ እንደዛ ነው የምትኮሰኮሰኝ። ሰው አይኮሰኩስም፣ ግን አልወዳትም። ለምን እንደሆነ አላውቅም። ብሩክ ስቶሪ ላይ ምንድነው ያደረገው? እኔ አይችልም ጣቆይ ወሬ ሱስ አለብኝ። እናንተ እኮ ወይዘርዬ የስራዋን ይስጣት እኮ አንቺ ከሚዲያ የጠፋችው ራሱ እሷ ናት እኮ። እግዚአብሔርን አስጠንታ ይኮ ብናርጋ ጠፋችኝ እሷ ነች። በሽታኛ ማርያምን ልቤን ያመመኝ በእሷ ምክንያት ነው። እኔ አልወድም። ዩቱብ ሁሉ እግዚአብሔር እንዳልች ያስወረዱ። ኧረ እኔ ብናገር ብዙ እናገራለሁ። ቦምብ ብፈነዳ ትሄዳለች። ችግር የለም። ምንድነው ብሩክ ያደረገው ስቶሪ? አንቺ ደግሞ ዘርያ ታስቢ። እሺ ቅድም አናም ቤት ጥሩ ምክር ሲነገር ነበርና ዩቲዩብ ላይ ተለቋልና ብሩኬም እና ሚሚ ሰሙታል ብዬ አስባለሁ። እነሱ ሲጀምር በሰላም ሲመጡ እኮ ሴጣን ነው የሚጠናወታቸው። ለምን አይደለም? እኔ እግዚአብሔርን እንደው ከጠላችሁኝ ጥሉኝ፣ ከዘቀዘቃችሁ ፎቶ ያለ ዘቅዝቁኝ። ግን ሃይሚ 300 ልትገባ 100 ስትገባ አልቅሳ አትሳቂ። እግዚአብሔር በቃ ጌታ 150 ስትገባ አልቅሳ። ለምንድን ነው በሷ ላይ እንደዚህ የሚደረገው? ለምን ማርያምን ለምን ለምንድን ነው ልጅቷ ሁሌ እያለቀሰች የምትመጣ? ለምን ብለሽ ግጥም እሺ ግጥም መግዲ እግዚአብሔር ጋልብጫት መግዲ ወደታች መግዲ አንቺ ደግሞ አትቀልጅ። እግዚአብሔር ይነገራቸው በቃ ማለት ራሳቸው አሁን እኮ ተሰጣቸው ነው እኮ ለሰው በቃ ከዚህ በኋላ አይችልም። እግዚአብሔርን ቢመጡ በስራ ማለት ነው። ጀመሩም አልጀመሩም አይደለም። ሃይሚ 150 ስትገባ ምንድነው ዩዘር ምላስ የምታወጭብኝ? እኔ ላይ እዛ ምላስሽን እዛ ቁረጭና ቢከፈልኝ ማርያምን አታውጡብኝ። ምላሳችን እኔ ተቃጥሽ አንዳንዴ ሙይት አድርጉ ታውራ እስኪ ይዘር ታበዛላችሁ ሳይሆን በቃ እኛ 300 እንኳን በቃ 300 ሺህ እንኳን በሰላም እናከብር። በቃ ደስ ብሎ 300 አይደለም በእናትሽ እኔ እያስተላልኩ 300 ሺህ እንኳን ሃይሚ በሰላም ታክብር። በቃ 100 ስትገባ እግዚአብሔርን በጣም አዝናለች። ክርስቶስን 150 ሺህ ስትገባ አይታችኋል። ሳቃችሁም አልሳቃችሁም የራሳችሁ ጉዳይ። ግን እግዚአብሔርን 300 ሺህ ሃይሚ አልቅሳ ካከበረች እውነት በጣም ነው ማዝነው። ክርስቶስን በጣም ማለት ነው። ለምን ሁሌ ልደቷን አልቅሳ ነው? ለምን ተብሎ እና መቅዲ ግን በጣም ነው የምታስጠሉት። ማርያምን የሚቀልድና የማይቀልድ አታውቀው። ሰው ተናዶ ሲናገር እናንተ ቀልድ ናችሁ። እግዚአብሔርን እኔ እውነት የልደቷ ጊዜ እንደዛ አልቅሳ ነው። 100 ሺህ ስትገባ አይታችኋል። 250 ሺህ ስትገባ እንደዛ ልደቷን እንደዛ ሆኗል። ማስታወቂያ ተሰርቷል ሳይሆን በቃ እኛ ሰላም ነው የምንፈልገው። በቃ እኛ ትንሽ ሰላም ማግኘት አለብን። እነሱ ዛሬ እናንተ እንደዛ ካወራችሁ ሰላም የለም። ዝም በሉ እስኪ። የሆነ ነገር አይታችሁ ዝም ማለት ልመዱ። አንዳንዴ ወይ
ወይ እንዴ እግዚአብሔርን እውነት ሃናንዬ ክርስቶስን እኔ ምንም አላረኩም፣ ግን አንቺ እንደዛ ተጨንቃሽ ተቃጣበሽ አይደለም ማለት ነው። የሆነ ነገር ልንገራችሁ እስቲ ቆዩ ዘር ቀይሪ በቃ በጨጓራ ደግሞ ይታመምና እኛ አንቺን እንፈልግሻለን። እኛ መቅድዬ የኔ ጠንበለል የኔ ጠንበለል አንተሻለሽ አለው ልሽኔናት በቃ ዩዘርዬ ርዕስ ቀይርሽ ነው ቆንጆ ነው ዩዘርዬ በቃ ቀይሪ በእናትሽ በቃ ውሃ ጠጪ እስቲ ርዕስም አንስጣቸው እናቴ ለኛ ነው እኮ ዩዘርዬ ስሚ ለኛ ነው እንጂ እኮ እነሱ እኮ ሲጀምር ለኛ ደስታ ያመጣሉ እንዴ ቀልድ አንቺ ለኛ እኮ ደስታ ያመጡ ማሬ እነሱ በዛ በውስጥ እኮ እያከበሩ ነው እና ታዲያ እግዚአብሔር የሚያያቸው ማን ነው? እኛ ነን እንደ ዋጋ እየከፈልን እየተናደድን ጌታ ምስክሬ ከስራ ጋር ከነሱ እየታገልን የምናያቸው ማን ነው? ዋጋ የሚከፍለኛ እኔ በእነሱ ልጆች በጣም ዋጋ ከፍያለሁ። እግዚአብሔር ሀናን ራሱ ታውቃለች። እናቴ ትሙት እኔ እጠፋለሁ ከዚህ ሚዲያ እንደ ዩዘር ጌታ ሀናን ልጅ ወስዳ ወሸቀች ይሻላል። ዝም በያ ያንን ስራ እኮ ብዙ ነው። ዝም በያ እኔ የምለው ማርያምን ግን ፍትህ ለኛ ስነ ስርዓት መከበር አለብን እንዴ ደግሞ እግዚአብሔር አምላክ ሆይ ከፍትፍት መብላት አያውጣሽ። እቴኛ ኪቴት ላይ ተይዛ ማንና ፖሎሽ እንዲቀሚ ማንባያዋ ነቻ ማነች ማንባያዋ ነቻ አየሽ እኮ ወደ ደመቀ እኮ ናት ወደ ደመቀ አሁን ሌላ ነበረች ተቀየረች። ሌላ ፍቅር እኮ አይደለም ስሟ እንዴ ሁለተኛ ስሟ ነው። ማነች? ማነው ስሟ አልሽኝ ቅድም? ሰላም ወላዋይ ናታ ወላዋይ። አይ ስሟ መቻቻት ወለላ ልትያት ነው። ትንሽ ቆይተሽ ቀይሪ። ቅጣቱ አልተመቸኝም። ሌላ አንቺና መቅዲ ወደ ደመቀ ትቀየራላችሁ። አንቺ መቅዲ አንድ ቀን ተቀይራ አላውቅም። ሴት ለኔ በራሴ ደመቀችና ቆንጆ ስም ሰጠሻት። የማረግ ስም ማነች? ይችለ ደመቀች እነጋሽ ደመቀች ዜሮ ኮዲሽ መሆን አለበት። እንደናንተ ቦጫጫ አይደለም። እሺ እናንተ አልገባችሁም እንጂ እኮ በዛው ቁጥሯን እያስተላለፈች እኮ ነው። እኔ ልወጣ ነው። ደህና ደሩ፣ ሰላም ደሩ። በቃቸው። የተመቸኝ ፓርቴት ምን ተንቦጨቦጨቻ ከነገ ጀምሮ እናንተ ዩዘር የምትባል አታገኟትም። ከነገ ጀምሬ ቃሌ ነው። ከነገ ጀምሬ ቲክቶክ መንደር ላልመጣ እኔም ከነገ ጀምሮ ቲክቶክ ላይ የለም። ቃሌ ነው። ቃል ገብቻለሁ። እጅሽን ወደ ላይ እሺ። እኔ ቪዲዮ እኔ አልመጣም። በደህና ነገር ካልመጡ አልመጣም። አይሰራም። ከዛሬ ጀምሮ አለው ከነገ ጀምሬ ተቀይረው ቢመጡ ቲክቶክ ላይ ላልገኝ ያረግድ ነው ዘንድሮ። ሀናን ከሀያ ቀን ጀምሮ ተቀይራለሽ። እሺ ችግር የለም። አሁን ኖርማል ነው። ፏ በይሽ እኔ ነገርም ሆነ 30 ቀንም ምን አስጨነቀኝ? 40 ቀንም ሆነ ምን አገባኝ? ራሴ ህይወት አለኝ። ምን አገባኝ? በፊት የተጨነኩንም ሞኝ እናቴንም አብሬ እንኳን አንድ ማጋጭ እናቴ ራሱ ገባታው እንኳን ከልመና ተገላገልኩ። ከልመና አርጉልኝ አታርጉልኝ። እዚህ ቤት ምንም ሰላም የለም። እኔ ሰላም ወዳለበት ልሂድ። ረጂ ባናትሽ ነው የምተክልሽ። ሰላም ያሳጣሽ። ሂጂ ወደዛ። ኩኪ እንዴት ነሽ? አለን ሀናን እንደ ጋዜጣ ብቻ አለመውራት እኔ አውቃታለሁ። አለመውራት ነሽ ወይ? ታያቴድ ሰላሚና እንዴት ነው? አለን እናቴ። ምንድነው? ኩኪ እንዴት ነሽ? ሰላም ነው። ምንድነው ዛሬ ደግሞ የተፈጠረው? ምንድነው እንዴ? ምን ጉድ ነው?
አናኔ ቅድም እኮ ታቸውን የሰምቻቸው የጄ ቪዲዮ ላየሁት ልጅ ብሩክ እንትን ውስጥ ገብቼ ዩቱብ ውስጥ ገብቼ አሁን ልጀምር ነው። መድኃኒዓለም ትዕግስቱ ስጠኝ። ስታወሩ ሰምቼ እኮ የጄ ያየሁት ግን አውቆ ካሜራ ደብቄ ነው ምናምን የምትለው ውሸታቸው ነው። ዝም በይ አውቀው እንደዛ ካረጉትን ብልግና ነው በጣም። እኔ እንደሚመስለኝ ለይቅርታ ነው የመጣችው ልጅቷ። ያው ነገ ቪዲዮ ሊሰሩበት ፈልገው ያው ነው የታችኛውም ንጉስ ዶክተር አብይን ትራምፕን ያመጣው እቃ ራሱ ረክሷል እኮ በኢትዮጵያ መንግስታትን የፈጠረ እቃ የሴቶች ራሱ ረከሰ እኮ ሚዲያ ላይ ጀምራመር እንደነ ምናምን የመጡበት ችግር የለውም። የነ ትራምፕ የነ ምናምን መንግስታት የመጣበት ንብረት እኮ ረከሰ በኢትዮ በሮች።